አምላክ በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ሕያው እግዚአብሔር በልብ አስበን በአንደበት ተናግረን ስለማንዘልቀው ስለ ቸርነቱ ስሙ የተመሰገነ ይሁን። የድነታችን መሰረት የመሰብሰባችን ምክንያት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይድረሳት። የእግዚአብሔር ቤተሰቦች ሁላችሁም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሕማማችን ተቀብሎ ሰላሙን ለእኛ የሰጠን የሰላማችን ራስ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ብፁዓን ገባርያነ ሰላም፣ ሰላምን የሚያደርጉ ብፁዓን ናቸው። ብፁዓን ናቸው። ብፁዕ ራሱ ግዕዝ ነው። ብፁዓን ናቸው ያልኩት ለመያዝ እንዲመቻችሁ ነው እንጂ ንዑዳን ክቡራን ናቸው የሚባለው። ሰላምን የሚያደርጉ እንበል። ብፁዓን ናቸው። እንድገመው። ሰላምን ሶስት እናደርገው። የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው ኃይለ ቃል ነው። የቃሉ ባለቤት ራሱ መድኃኒታችን ኢየሱስ ክርስቶስ ነው። የተራራው ስብከት ተብሎ ይጠራል። ለጊዜው ቦታውን ሂዶ ሲታይ ብዙ ተራራ የለውም። ኢየሩሳሌም ሲታይ በሀገራቸው ተራራዎቹ ጥቂት ስለሆኑ ከፍ ያለውን ቦታ ሁሉ ተራራ ይሉታልና በዚያ ልማድ ቅዱስ ማቴዎስ ተራራ ብሎ ጽፎታል እንጂ እንደዚች እንደቆምንባትና እንደሱ እንዳላችሁበት ነው ተራራ ወደ ተራራ ወጣ ተብሎ የተነገረው ማለት ነው። እና ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ ይላል። ልዑል እግዚአብሔር ነኝ ለማለት ልዑለ ባሕሪ አምላክ ነኝ። አይሁዳውያንን እናንተ ሩቅ ብእሲ እንደምትሉኝ አይደለሁም፣ ልዑል አምላክ ነኝ፣ ልዕልት ሕግ ሰጠኋችሁ፣ እናንተንም ከውድቀት ላነሳችሁ መጣሁ ለማለት ለልዕልና እኛን ትሑታንሂ በትሕትናሁ አልዓለ እንዳለ ደራሲው በእሱ ትሕትና የወደቁትን ከፍ አደረጋቸው እንደተባለ እሱ ዝቅ ብሎ ከልዕልናው ሳይወርድ በትሕትና ግብሩ ትሑት ሆኖ እኛን ልዕልና ሊሰጠን መምጣቱን ለማጠየቅ በዚህ ምክንያት ወደ ተራራ ወጣ ነው። ወደ ተራራ መውጣቱ በአጭር ቃል 3 መሰረታዊ ጉዳዮችን ነው የነገረን። አንደኛ ከሁሉ በላይ የሆንኩ ፈጣሪ ነኝ። ነቢይ አትሉኝም፣ የነቢያት ፈጣሪ ነኝ። መልአክም አይደለሁም፣ የመላእክት ፈጣሪ ነኝ። ሐዋርያም አይደለሁም፣ የሐዋርያት ጌታቸው ነኝ። የሰማይና የምድር ፈጣሪ ነኝ ለማለት የእሱን ጌትነት ለመግለጥ ወደ ተራራ ወጣ። ሁለተኛ ደግሞ የሰራሁላችሁ ሕግ ልዕልት ሕግ ናት። ልዕልት ሕግ ማለት የሚያድን ሕግ፣ ረቂቅ ሕግ፣ መንፈሳዊ ሕግ መሆኑን ለማጠየቅ የሰራሁላችሁ ሕግ ልዕልት ሕግ ናት ማለት የእግዚአብሔር ሕግ የሌሎች ሕግ ይጠበቃል፣ ግን ሕጉ አይጠብቅም። የእግዚአብሔር ሕግ ግን እረኛ ነው። ራሱ ሕጉ ራሱ መድኃኒት ነው፣ ያድናል፣ ብርሃን ነው፣ ይመራል፣ ኃይል ነው፣ ጉልበት ይሰጣል። ስለዚህ ሕጉ የሚያድን ሕግ፣ መንፈሳዊ ሕግ፣ የሚመራ ሕግ፣ ትንሣኤ የሚሰጥ ሕግ ነው ለማለት ስለ ሕጉ ልዕልና ለመናገር ከፍ አለ። ሶስተኛ በእኔ ያመኑ ክቡራን ናቸው፣ ልዑላን ናቸው። ስለዚህ በዚህ ቦታ ላይ የፈጣሪያችን ልዑለ ባሕሪነት፣ የሕጉን ልዕልትነት፣ የክርስቲያኖችን ክቡርነት በዚህ ምክንያት እነዚህ 3ቱን አስተምሮናል ማለት ነው። አንድ ይቅርታ አድርጉልኝና አንድ ሰው ነበረ የካደ ሰውዬ ወደ እስልምና የተመለሰ መነኩሴ ነኝ የሚል ሰውዬ ነው እና መነኩሴ ነበርኩ የሚልና ምን ብሎ ይጠይቃል? ክርስቶስ አምላክ ከሆነ ዋነኛ ሕግ ተብሎ በሚጠራው በተራራው ስብከት ለምን አምላክ ነኝ አላለም ብሎ ይጠይቃል። እና እንደዚያ ብሎ ሲጠይቅ እሱ ሳይሆን የሚደንቀው ለእሱ መልስ የሰጠው ሰውዬ ነው። ለእሱ መልስ የሰጠው ሰውዬ ምን ይላል?
ክርስቶስ በማቴዎስ 5 ላይ ሕግ ያስተማረበት እንጂ ጌትነቱን የገለጠበት አይደለም ብሎ ሌላ ክደት ማለት ነው። ሌላ ክደት። የክደት ክፉ የሚባለው ለከሃዲ ሳያውቁ መልስ እሰጣለሁ ብሎ መካድ ነው። በጣም ከባድ ክደት ነው ይሄ። እንደምታውቁት በአርዮስን ለማውገዝ የተሰበሰቡት 3000 ስንት ናቸው? 2348 ሊቃውንት ናቸው። ከዚያ ውስጥ ዘዊ ምስላ በመለኮቱ 318 እያላችሁ ነው። ተሳስቼም አይደል? ግድ የላችሁም። ቆይ 2348 ናቸው። ከዚያ ውስጥ ዘዊ ምስላ በመለኮቱ ክርስቶስ ከአብ ከመንፈስ ቅዱስ ጋር በጌትነት አንድ ባህሪ ነው ያሉት 318 ብቻ ናቸው። የቀሩት ግን ለአርዮስ መልስ ሰጠን ሲሉ እየራሳቸው ክደት እያመነጩ ሄዱ ይላል። እየራሳቸው ብትቀንስ ውስጥ ከ2348 318 ሰው ቀንሳችሁ የተረፈው በእነዚያ ቁጥር ልክ ክደት መንጭቶ ነበር ይላል። የዚያን ጊዜ ያልመነጨ ክደት የለም። ስለዚህ ሳያምኑ መልስ መስጠት ወይም ሳይበረቱ ያልቀመሱትን ማር ይጣፍጣል ከማለት ይልቅ የማያውቁትን እግዚአብሔር ምስክር እሰጣለሁ ማለት በጣም ከባድ ነውና እንደዚያ ብሎ ተናገረ እላችኋለሁ። ነገር ግን ማቴዎስ 5 ይልቁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ባህሪ ጌትነቱ የተናገረበት ነው። አንደኛ ወደ ተራራ በመውጣቱ እንዳልኳችሁ ልዑል አምላክ ነኝ በማለት በተግባር በቃሉ ደግሞ አንሰ እብለክሙ እያለ ሰማይክሙ ዘተብለ ለቀደምትክሙ ከእናንተ ለሚቀድሙት እንዲህ እንደተባለ ሰምታችኋል። ወዳጅህን ውደድ፣ ጠላትህን ጥላ። እኔ ግን እላችኋለሁ አንሰ እብለክሙ፣ እኔ ግን እላችኋለሁ ጠላቶቻችሁን ውደዱ ብሎ ይናገራል። እኔ ግን እላችኋለሁ የሕጉ ባለቤት እኔ ግን። በሙሴ ዘመን ሙሴ ጠላትህን ጥላ ወዳጅህን ውደድ ብሏችኋል። የሕጉ ባለቤት እኔ ግን አጽንቼ እኔ ግን ማለት እኔ ግን በስልጣኔ በጌትነቴ። ለዚህ ነው ማርቆስም ሉቃስም በወንጌሉ እንደ ባለስልጣን ያስተምራቸው ነበር ብለው የተናገሩ። እንደ ባለስልጣን ማለት እንደ ባህሪ ጌትነቱ እንደ አምላክነቱ እንደ ሕዝቅኤል ከመዚህ ይቤ እግዚአብሔር አዶናይ እንዲህ ብሏል ሳይል፣ እንደ ኢሳይያስ ከመዚህ ይቤ እግዚአብሔር ጸባዖት የሰራዊት ጌታ እግዚአብሔር እንዲህ ብሏል ሳይል፣ እንደ ዘካርያስ ከመዚህ ይቤ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር እንዲህ ብሏል ሳይል፣ አንሰ እብለክሙ እኔ ግን እላችኋለሁ ብሎ ጌትነቱን በቃሉ በማስተማሩ በግብሩ ከፍ ወዳለ ቦታ በመውጣቱ ይህንን አስረድቷል። እና ከፍ ሊያደርገን የመጣ ሕያው እግዚአብሔር ከፍ ብለን እንድናስብ ልቡና ይስጠን። እንዲህ ካልን በዚህ ካስተማረው ከአንቀጸ ብፁዓን ትምህርቱ ውስጥ አንዱ ብፁዓን ገባርያነ ሰላም። አንቀጸ ብፁዓን የተባለው ምንድን ነው? የብፁዓን አንቀጽ ነው። ሰው መጨረሻ ላይ የሚያገኘው ዋጋ ምንድን ነው? ብፅዓን ተደጋግሞ እንደሰማችሁት ቅዱስ ባስልዮስ ዘቂሳርያ ሲናገር ቅዱስ ዳዊት ያለውን አንስቶ ብፁዕ ብእሲ ዘይኮረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን የሚለውን ሲተረጉም ቅዱስ ዳዊት ከ150ው ዳዊት አስቀድሞ ብፁዕ የምትለውን ቃል ለምንድን ነው መጀመሪያ ያስቀመጣት ይልና ሲያበቃ 150ውን ዳዊት የመጠበቅ ዋጋው ብፁዕነት ነው ለማለት ዘውዱን መጀመሪያ አስቀምጦ መከራውን በኋላ አስከተለ ይላል። ስለዚህ የመጨረሻው የሰው ዋጋው ብፁዕነት ማለት እውነተኛ ማንነትና መልካምነት ነው። የዚያን ዋጋ ዘውዱን ነግሮ ወታደርን እንደሚያዘምቱት ሁሉ የቅድስናንና የመዝሙሩን የመከራውን ወአነ አቀብኩ ፍናወ እጹባት እንዳለ ቅዱስ ዳዊት ጭንቅ መንገዶችን ተከተልኩ እንዳለ ጭንቅ ቅዱስ ዳዊት ጭንቅ ነገርን የመከተል ዋጋው ምንድን ነው ብለን ብንጠይቀው ብፁዕነት ብሎ ለመመለስ መጀመሪያ ዋጋዋን ከመጀመሪያ ያስቀመጣት። ስለዚህ ሰው 150ውን ዳዊት ሲዘምርና ሲጠብቅ ይችን ዘውድ እያየ ይሮጣልና መከራ አይሰለቸውም ማለት ነው። እና ብፅዓን ማለት የመጨረሻው የቅድስና ዋጋ ፍጹም መልካምነት አምሳለ እግዚአብሔር ማለት ነው። አምሳለ እግዚአብሔር ወይም ሰው የተፈጠረበት የውሳጣዊና የአፋዊ ተፈጥሮ የተዋሂዶ የመልካምነት መጨረሻ ብፁዕ መሆን ነው።
ብፁዕነት ማለት አዳም በገነት ውስጥ ይዟት የነበረችው ፍጹም የተስማማች ባህሪ ማለት ነው። ፍጹም የተስማማችው ባህሪ ስጋ ለብቻው የራሱ ፈቃድ ሳይኖረው፣ ነፍስ የራሷ ፈቃድ ሳይኖራል፣ ሕሊና ለብቻው ሁከት ሳይኖርበት፣ ልቡናም ሳይከፈል በአንዲት መልካምነት በአንዲት ሕሊና እግዚአብሔርን በማሰብ ብቻ የሚኖሩባት የተስማማችው ሰባቷ ባህሪ አንዲት ሕሊና ስትሆን ይህ ብፁዕነት ይባላል። ፍጹም መልካም መሆን አምሳለ እግዚአብሔር ማለት ነው። እና ሰው ጾሞ ጸልዮ ሰግዶ መጽውቶ ተርቦ ተጋድሎ መንኩሶ ትዳሩን ጠብቆ ይህን ሁሉ አድርጎ አስታርቆ አስተምሮ ይህን ሁሉ አድርጎ ምን ይሆናል ቢባል ብፁዕ ይሆናል። ምን ይሆናል? ብፁዕ ይሆናል ማለት ማንን ይመስላል ማለት ነው? እግዚአብሔርን ይመስላል። ስለዚህ ብፁዕ ለመሆን አንዱ ምንድን ነው አለ? ገባርያነ ሰላም ወይም ደግሞ ሰላምን ማድረግ ለብፁዕነት ያበቃል። እግዚአብሔርን የሚያስመስል አንዱ ስራ ሰላምን ማድረግ ነው ብሎ ጌታችን ኢየሱስ ክርስቶስ አስተምሮናል። በኦሪት 10 ሕግ እንደሰራ በአዲስ ኪዳንም 10 ብፅዓን ሰርቷል። 9ኙን በማቴዎስ 5 ሰርቶ አንዱን ደግሞ በዮሐንስ 13 ላይ አስቀምጦታል። 10ኛው ብፅዓን ያለው በዮሐንስ ወዴት ነው? 13 ላይ ነው። 10ኛው ብፅዓን በጣም የሚገርም ነው። ይህንን ስለሰማችሁት ሰምታችሁ ካደረጋችሁት ብፁዓን ናችሁ ያላቸው ሐዋርያት። ስለዚህ አንዱ ብፁዕነት ምንድን ነው ብትሉኝ፣ ሰምቶ ማድረግ። አንዱ ብፁዕነት ሰምቶ ማድረግ ነው። ስለዚህ የመጀመሪያ የብፅዓን መጀመሪያ 10ኛውን በዮሐንስ አመጣው እንጂ የመጀመሪያው ብፅዓን ሰምቶ ማድረግ ብፁዕነት ነው ማለት ነው። ሰምቶ ማድረግ። አሁን ዛሬ ብዙ ጊዜ እንዲያውም ከዚህ ከእኛ ቤተክርስቲያን ውስጥ የወጡትን ሌሎችን ብትጠይቋቸው ቃለ እግዚአብሔርን እንሰማለን እናነባለን ግን እንላለን የሚሉት ምንድን ነው ያለው ጌታ? ሰምተን ብፁዕ እንሆናለን ለሚሉት ሲመልስላቸው ሰምታችሁ ካደረጋችሁት ብፁዓን ናቸው። ስለዚህ አንድ ሰው ብፁዕ የሚያሰኘው በሙሉ ልቡ መስማት፣ በሙሉ ልቡ የሰማውን በሙሉ ልቡ መተግበር ነው። ቅዱስ ዮሐንስ አፈወርቅም ይላል የክርስትና አገልግሎት ዋናው መሰረቱ ጨካኝ ሕሊና ነው ይላል። ምን አይነት ሕሊና ነው? ጨካኝ ሕሊና። ሕግጋትን ለመፈጸም መቁረጥ ማለት ነው። መቁረጥ ቆርጦ የሰውነትን ፈቃዱን መሻቱን እምቢ ብሎ ለነፍስ ማስገዛት። እመሰ ኮነነ ርእሰነ እምኢተኮነነ እንዳለ ቅዱስ ጳውሎስ በራሳችን ላይ ብንፈርድበት ኑሮ ባልተፈረደብንም ነበር ይላል። በራሳችን ላይ ብንፈርድበት ኑሮ ማለት ዓይንን ወደ ላይ ቀና ብለህ ጸልይ፣ እግርን እያመመን ቢሆን ቁም፣ እጅን አትሳሳት ስጥ ብሎ ባንቃይዶ ቀጥቶ ዓይንን በንባ አንደበትን ባኮቴት ሆድን በጾም እግርን በቀዊም ጆሮን በሰሚ እጅን በምጽዋት ቀጥቶ ለነፍስ ብናስገዛው ኑሮ ባልተፈረደብንም ነበር ይላል። ስለዚህ ሰምቶ ማድረግ አንዱ ብፁዕነት ነው። አሁን ከዚህ ከአስሩ ብፁዓን አንዱ ሰላምን ማድረግ አንዱ ብፁዕነት ነው። ሰላምን ማድረግ ሰላም ምንድን ነው ከሚለው እንነሳለን። ሰላም ምንድን ነው? ሰላም እንደምታውቁት ህድአት፣ መረጋጋት፣ ፍጹም ሐሴት፣ በሁከት አለመናወጥ ሰላም ተብሎ ይጠራል። ክርስቲያኖች አንዱ ከአጋንንትና ከመናፍቃን የሚለዩበት አንዱ ምልክታቸው ህድአት ነው። እዚህ ህድአት በሉ። ፍጹም ጭምትነት እና መረጋጋት ማለት ነው። ብኩን አለመሆን፣ በወሬም አለመታወክ፣ በደዌም አለመታወክ፣ በጦርም አለመታወክ፣ በምንፍቅናም አለመታወክ፣ ባለዋን ነገሥታትም አለመታወክ፣ በማጣትም አለመታወክ፣ በዚህ ሁሉ አለመታወክ ህድአት ይባላል። ሰለስቱ ምዕት በፍትሐ ነገሥት ሲተረጉሙ ሲናገሩ ለመናፍቃን ህድአት የላቸውም ይላሉ። ለመናፍቃን ምን የላቸውም? ህድአት፣ መረጋጋት፣ ጭምትነት፣ አስተውሎት ይበዛበታል። የገጠማችሁ ሰው ትኖራላችሁ። ከመናፍቃን 1 2 3 ጥቅስ ሸምድዶ የመጣ ሰው ከአዳራሻቸው ሂዶ ስታስተምሩት አንዱን ጥቅስ ሳጨርሱለት ሌላ ይሄዳል። የዚያኛውም ሳይመለስለት ይቀጥላል። 10 100 ጥቅስ ያንዱም አልገባው። ለመናፍቃን ህድአት የላቸውም። ጭምትነት፣ መረጋጋት ለመናፍቃን የላቸውም። ሆይ ሆይታ ነው። በሚሰሙት ይወስናሉ፣ በሚሰሙት ያፈርሳሉ። ሰምተው ይወስናሉ፣ ሰምተው ያፈርሳሉ። አይመረምሩም። የዋህ ብእሲ ኩሎ ዘነገርዎ ያአምን። ሞኝ ሰው የነገሩትን ሁሉ ሳይመረምር ይቀበላል።
ሳይመረምር ተቀብሎ ሳይመረምር ያፈርሳል። እና አንዱ ሰላማዊነት ማለት ህድአት ነው። ምን ይላል ሰሎሞን? እንዲህ ብሎ ይናገራል። ማይ ብዙ ይክል አጥፍወታ ለፍቅር ወአፍላግኒ እያንቀለቀልዋ። ማይ ብዙ ይክል አጥፍወታ ለፍቅር፣ የውሃዎች ብዛት ፍቅርን አያጠፋትም ሲል እሳት አረጋት ማለት ነው። እሳት አረጋት። ወአፍላግኒ እያንቀለቀልዋ፣ ወንዞችም ደግሞ አያናውጧትም አይነቅሏትም አረጋት። አሁን ደግሞ ጽኑ ዛፍ አረጋት ማለት ነው። እግዚአብሔርን መውደድ ሁለት ነገር አረጋት ጠቢቡ ሰሎሞን። ምን አደረጋት? አንደኛ እሳት፣ ሁለተኛ ዛፍ አደረጋት። ስለዚህ ምን አለ ተመልከቱ። እሳት ለማለቱ ጌታችን በቅዱስ ወንጌል እሳተ አምጻእኩ ለብሔር ምንተ እፈቅድ ዘይንበለ አንድ ዶታ ሉቃስ 12:49 ላይ ለዚች ምድር ሰላም እሳት አምጥቼላታለሁ ላነዳት ነው እንጂ ምን እፈልጋለሁ አለ። ለዚች ምድር ማለት ለሰውነታችሁ ፍቅሬን ይዤላችሁ መጥቻለሁ። ላነዳት ነው እንጂ ማለት ውስጣዊ ልቡናችሁን በፍቅሬ ላነደው መጥቻለሁ እንጂ ሌላ ምን ልሰጣችሁ የመጣው መሰላችሁ? እኔ እኮ ወደ እናንተ የመጣሁት የፍቅሬን እሳት በልቡናችሁ ላቀጣጥል ነው። ተቃጥለንሳ ምን ልንሆን ብትሉት ብንለው ደግሞ ተቃጥላችሁማ ነዷችሁ እንድትመንኑ፣ ነዷችሁ ሕግ እንድትጠብቁ፣ ነዷችሁ ትዳር እንድታከብሩ፣ ነዷችሁ እውነት እንድትመሰክሩ፣ ነዷችሁ እንድትመጸውቱ፣ ነዷችሁ ሰማዕት እንድትሆኑ። ተመልከቱ፣ ቅናት መንፈሳዊ በልቡናችሁ ላቀጣጥልባችሁ መጥቻለሁ ይላል። እግዚአብሔር ወደዚህ ዓለም መጥቶ የሰጠን ዋናው ነገር ፍቅሩ ናት። የክርስቶስ ሰው ሕግ የሚሰለቸው ምን ሲሆን ነው ብትሉ፣ ሰው ሕገ ቤተ ክርስቲያን የሚሰለቸው የእግዚአብሔር ፍቅር ከልቡ ሳይኖር ሲቀር ነው። እግዚአብሔር የሚወድ ሰው ሁሉ ነገር ቀላሉ ነው። እሳትም ቀላሉ ነው፣ ሰይፍም ቀላሉ ነው፣ መታሰርም ቀላሉ ነው። የእግዚአብሔር ፍቅር የሌለበት ሰው ደግሞ ሁሉ ነገር ከባዱ ነው። ሸክሜ ቀላል ናት ብሏል ጌታ። ሸክሙ ቀላል የምትሆነው የፍቅሩ ጉልበት በልብ የተሳለች እንደሆነ ነው። ስለዚህ ነው ማይ ብዙ ይክል አጥፍወታ በፍቅር የአላዋን ነገሥታት ውሳኔ፣ የአጋንንት፣ የበሽታ፣ የደዌ፣ የስራት፣ የረሃብ፣ የስደት፣ የችግር፣ የጠብ፣ የጦርነት የእንደዚህ ያለው ጎርፍ ሁሉ የእግዚአብሔር ከመሆን የፍቅርን እሳት አያጠፋትም። ሁልጊዜ በፍቅር ያቃጥላል እንጂ። የእግዚአብሔርን ፍቅር ደግሞ ዛፍ ሲላት ወአፍላግኒ እያንቀለቅልዋ። ተመልከቱ፣ በስቶ የሚፈሰው ክደት፣ በስቶ የሚፈሰው የአላዋን ነገሥታት ቁጣ፣ ብዝሃ ሰራዊት፣ የሁሉ የመከራ ብዛት የእግዚአብሔር በልቡናችን የተከላትን የፍቅር ዛፍ የሚነቅላት የለም። ይህንን ይዞ አባ ጊዮርጊስ ኦ እግዝእቴ ቅድስት ድንግል ማርያም ዘበዕብራይስጢ ማርያም ፍቅርኪ ሰረጸ ውስተ ልቤ ይላል። በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ ፍቅርሽ በልቤ ውስጥ እንደ ዛፍ ሆኖ ተተከለ ብሏል። በቀለ ይላል። ተመልከቱ፣ ወሥራዊሁ ተመልከቱ፣ ስሩ እስከ ተረከዜ ወረደ፣ ወአዕፁቂሁ ኖኅ እስከ ድማሄ፣ ቅርንጫፉ ደግሞ እስከ ጭንቅላቴ ድረስ ወጣ፣ ወውስተ አፌ ወጽሐ መልሚሉ፣ በአንደበቴ ደግሞ ቅርንጫፉ ወጣ። ተፈሲ እያለ የሚያመሰግንበት ነው። ስለዚህ ፍቅር የእግዚአብሔር ፍቅር ዛፍ ነው። እመቤታችን ቅዱሳን መውደድ ዛፍ ነው። በሚያየው በሚሰማው ነገር ሁሉ በሚደርስበት ሁሉ ያልካደ በትክክል ዛፉ ያልተነቀለበት ተብሎ ይጠራል። እና ፍቅር ማለት ፍጹም መረጋጋት ነው። እግዚአብሔር መረጋጋቱን ያድለን። ለዚህ ነው ቅዱስ ዳዊት እንዲህ ብሎ የተናገረው ወበይንተዝ ኢንፈርህ። ተመልከቱ፣ እግዚአብሔር መድኃኒታችንና መጣያችን ነው። የያዕቆብ አምላክ እስከ ውእቱ አምላኩ ያዕቆብ፣ የያዕቆብ አምላክ መጠያችን ነው። የያዕቆብ አምላክ መጠያችን ስለሆነ ምን እናደርግ ብለን ብንጠይቀው ወበይንተዝ ኢንፈርህ ለማ አድለቅለቀት ምድር ወለእመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ አንታወክም፣ አንደነግጥም። ለምን? ተራሮች ቢፈልሱ፣ ኮረብታዎች ቢነዋወጡ፣ ወደ ባሕር ልብ ቢወረወሩ አንፈራም፣ አንደነግጥም ማለት። ልበ ባሕር ያለው የክደትና የዝሙት የኃጢአት የርኩሰት የእንዲህ ያለ በሙሉ የዓለም ሁከት ነው። ተራሮች የተባሉት ነገሥታት፣ ካህናት፣ ሊቃነ ጳጳሳት ናቸው። እነዚህ እንኳን ሳይቀር ቢክዱ፣ እኛ ግን እግዚአብሔርን ከመውደድ አንናወጽም። እነሱ በገንዘብ ባሕር፣ በዝሙት ባሕር፣ በክደት ባሕር እንኳን ቢሰጥሙ አያድርጉት እንጂ ቢያደርጉት ማለት አያደርጉትም እንጂ ቢያደርጉት
ቅዱስ ጳውሎስ እንዲህ ብሎ የተናገረውን ሊቃውንት ሲተረጉሙ ለመላክ ጥቀም ሰማይ ለመማረክሙ ካላም ዘማርናክሙ እኔነ ጉዘ ላይኩን መልአክ እንኳን እኛ ካስተማርናችሁ ውጭ መልአክ እንኳን ከሰማይ ወርዶ ቢያስተምራችሁ የተረገመ ይሁን የሚለውን ሲተረጉሙ ሊቃውንቱ ምን ይሉታል? አያደርገውም እንጂ ሚካኤል እንኳን ቢሆን ማለት ነው። ግን ምን አይለው? አያደርገውም እንጂ እሱ እንኳን ቢሆን በቁሙ ሲተረጎም አጋንንት የወደቁት አጋንንት ሰብከዋችሁ ነው። ምስጢሩ ግን አያደርጉትም እንጂ ገብርኤልም ቢሆን ሱራፌልም ቢሆን ኪሩቤልም ቢሆን አንድ ሀሳብ ምን ማለቱ ነው? በሌላ አባባል ሚካኤል ገብርኤል የቅዱስ ጳውሎስ ልብ አላቸውና እንደዚህ አይሉም እንጂ ቢሉም እንኳን እንዳታረጉት ማለት ነው። አይውሉ እንጂ ቢሆን እንኳን ወደ እነዚህ ቢገቡ እኛ ግን አንክድም። የቅዱስ ጊዮርጊስ ገድል ደራሲ መኑ ይከልአኒ ዜና ገድልከ ነይረ፣ ቅዱስ ጊዮርጊስ ያንተን ገድል ከመናገር ማን ይከለክለኛል ይልና ሲያበቃ ለመአንቀልቀሉ ነፋሳት ንውጽውጽ ይሉ አለና ኢልማድ አድባረ። ነፋስስ መቼም መታወቅ ልማዱ ነው። ተነስቶ የማያውቀው ተራራ እንኳን ብድቅ ቁጭ ቢል አንተን ከመስበክ የሚከለክለኝ የለም ብሏል። በዚህ ሁሉ መካከል ሳይናወጽ የሚገኝ ሰው እውነትም ሰላማዊ ነው። የማትታወቁ ከሆነ በትክክል ክርስትናችሁ በዚህ ይለካል፣ እኔንም ጨምሮ ማለት ነው። ክርስቲያን ማለት ምንም ቢሆን ሁከት የሌለበት ሰው ማለት ነው። ቅዱስ ዳዊትን ብንጠይቀው እንዲህ ይላል፣ እንዲሆነ አትበሉኝ ይልና የሚለውን ለመጠቅለል በእግዚአብሔር ተወከልኩ እፎ ትብልዋ ለነፍሴ፣ በእግዚአብሔር ታምኛለሁ ምን አድርጊ ነው የምትሏት ነፍሴን ይላል። ነፍሴን ምን አድርጊ ሰውነቴ ምን በይ ነው የምትሏት? ኃይል ጸወን በሚሆናት በእግዚአብሔር ታምናለችና ነፍሴን ምን ትሏት አላችሁ ይላል። የራሱን ነፍስም ይጠቁሳል። ለምን ተመልከቱ፣ ለምን ትትከዚ ነፍሴ ወለምን ትተሐውክን፣ ነፍሴ ስለምን ታውኪኛለሽ? እመኒ በእግዚአብሔር ተመልከቱ፣ በእግዚአብሔር እመኝ ብሎ ለውስጡ ይነግራታል። ከውጭ ነው ለሚያውቁት ደግሞ እፎ ትብልዋ ለነፍሴ፣ በእግዚአብሔር ተወከልኩ በእግዚአብሔር ታምኛለሁ ምን አድርግ ነው የምትሉኝ ብሎ ይመልሳል። ስለዚህ በምንም ይሁን በምን የማይታወቅ ሰው ሰላማዊ ነው። ሰላማዊ ኢየሱስ ክርስቶስ በልቡናችን ይደርብን። ለዚህ ሰላም ክርስቶስ ነው። ሰላማዊ ክርስቲያን ነው። ቅዱስ ጳውሎስ እርሱ ሰላማችን ነው እንዳለ ጌታም እንዲህ ብሏል፣ ሰላሜ አሐድግ ለክሙ ወሰላም አቡየ እሁበክሙ አኮ ዘከመ ይሁብ ዓለም ዘእሁበክሙ አነ። ሰላሜን እተውላችኋለሁ፣ የአባቴን ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላምም ዓለም እንደሚሰጣችሁ ሰላም ያለ አይደለም። ሰላሜን እሰጣችኋለሁ ማለት ምን ማለት ነው? ሰላሜን እሰጣችኋለሁ ማለት ማን ነው? ሰላም ማን ነው? ሰላም ክርስቶስ ከሆነ ሰላሜን እሰጣችኋለሁ ማለት ነው። ምን አላችሁ? እግዚአብሔር ይስጣችሁ። ራሴን እሰጣችኋለሁ፣ ስጋዬን ደሜን እሰጣችኋለሁ። ለሁከታችሁ መፍትሄው ይኸው ነው። የኔን ስጋ የኔን ደም በልታችኋልና ሰላሜን እሰጣችኋለሁ ያለው እሱን ነው። ቅዳሜ የሚጸለይ ሊጦን የሚባል ጸሎት አለ። ሊጦን ማለት ምስጋና ማለት ነው። በግዕዝ ለጠና መሰገነ ነው ግሱ። ሊጦን ማለት ምስጋና ነው እና በቅዳሜ ሊጦን ላይ ቀዳሜ ጸጋ ኢየሱስ ክርስቶስ ይላል። ቀዳሜ ጸጋ ኢየሱስ ክርስቶስ ማለት ቀዳማዊ ራሱን የባህሪ የሆነ ራሱን ጸጋ አድርጎ የሚሰጥ ራሱን በጸጋ የሚሰጥ ኃይሉ ለአብ ወጸጋ ዘአሕዛብ፣ የአብ ኃይሉ የአሕዛብ ጸጋ ተብሎ የሚጠራ ኢየሱስ ክርስቶስ ነው። እኔን እሰጣችኋለሁ። ስለዚህ ተመልከቱ፣ እኔን እሰጣችኋለሁ ያለው ነው ያለምን ሁከት ሁሉ እየሰባበረ የሚጥልልን። ለምን? ራሱን የሰጠን ጌታ ሌላውንም አይነሳናል እንድንል ማለት ነው። ከዚያ በኋላ እንዲህ ያሰጣችኋለሁ፣ ከሀገር እናስወጣችኋለን፣ ትታመማላችሁ፣ ትሞታላችሁ፣ ትታሰራላችሁ የሚለውን ነገር ሁሉ ቆርጠን የምንጥልበት ማጭድ ሰላሜን እሰጣችኋለሁ ራሱን ሰጥቶናልና እሱን ካገኘሁት የእሱ የሆነውን አላጣውም በማለት ጸንተን እንድንኖር ኃይል ጉልበት የሚሰጠን ሰላም እርሱ ነው። እና የእግዚአብሔር ቤተሰቦች የክርስቲያን በቂ ሀብቱ በምድር ላይ ሳይታወክ መኖሩ፣ ሲሞት አስታማሚ ሳይጠላው መሞቱ፣ ከሞተ በኋላ ገነት ተከፍታ ማግኘቱ፣ በቃ እነዚህ ናቸው ማለት ነው። ያለ ሁከት የሚኖር እሱ ክርስቲያን ነው። ማጣትም ማግኘትም መታሰርም ሌላውም አይደለም። የሚመች ቦታ ላይ እንዲያኖራችሁ እግዚአብሔርን አትለምኑት።
ያላችሁበት ቦታ ራሱ ሰላም እንዲሆን ነው መለመን። የያዝነው ነገር ሰላም እንዲሆን ነው እንጂ መጸለይ የሌለንን ስጠን በማለት ስንታወክ መኖር የለብንም። ምኞት ራሱ ስለሆነ የሚያውከን ማለት ነው። እና ልብን የሚያሳርፈው በክርስቶስ ላይ መቆም፣ እሱን ማየት በራሱ ያሳርፋል። ክርስቶስን እያዩ ይኸውላችሁ ሲርበው እንጀራ ማበረከቱን የሚያይ ሰው ማለት ነው። ሲያመው ልትድን ትወዳለህን ያለውን ለመጻጉዕ የተናገረውን የሚያስብ ሰው፣ ሲሰደድ የስደተኞች ተስፋ ነኝ የሚል ሰው፣ ሞት ሲቀርብለት ነገሥታት ሲያስፈራሩት ትቅትሉዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ይክሉ ቀትሎታ፣ ሥጋችሁን የሚገሉትን አትፍሩ የሚለው በጆሮ የሚሰማ ይህንን የሚሰማ በፊቱ ላይ ቆሞ እያለ አላውያን መጥተው ካድ ካልሆነ በሰይፍ እልሃለሁ ሲሉ ፊት ለፊቱ ላይ 2000ውን ዘመን እንደ መጋረጃ ጠቅልል አድርጎ ከክርስቶስ ፊት ቆሞ ሥጋችሁን የሚገሉትን አትፍሩ እያለ ከፊቱ ላይ የሚታየው ማለት ነው። ከፊቱ ላይ ቆሞ የሚዘልፈው ሰው ይቅር በለኝ ጌታዬ ብሎ አይ እኔ አልፈራም ብሎ የሚጸና ሰው፣ እንዲህ የሚያደርግ ሰው እሱ መረጋጋት አለበት። መረጋጋት የሚገኘው ክርስቶስን በማግኘት ነው። ክርስቶስ የሚገኘው ያደረጋቸውን ነገሮች በየቀኑ በማሰብ ነው። ሁልጊዜ ወደ ተራራ ሲወጣ አብራችሁ ውጡ፣ በህሊናችን ማለት ነው። አብሮ መውጣት። ወደ ተራራ ወጣ ሲል ወደ ተራራው አብሮ መውጣት፣ ወረደ ሲባል መውረድ፣ ከገሊላ ወደ ናዝሬት ሲሄድ ሄደ ሲባል አብሮ መሄድ፣ በባህሩ ላይ ተራመደ ሲባል ደግሞ ቅዱስ ጴጥሮስ ላይ ሁናችሁ እኔንም እዘዘኝ ማለት አብሮ እዚያው መገኘት እኮ ነው። ደግሞ ስንሰጥም ደግሞ ጌታ ሰጠምኩ ማለት ደግሞ እዚያው መገኘት። እንዲህ ማድረግ አጋንንትን ሲያወጣ አልዓዛርን ሲያስነሳ በቦታው የተገኘ ሰው ሕይወት መድኃኒት ክርስቶስ እንደሆነ የገባው ሰው ሰላምን ያገኛል። እና የእግዚአብሔር ቤተሰቦች መጀመሪያ የራሳችን ሰላም መፈለግ ይጠበቅብናል። እና ሰላም ክርስቶስ ነው። እንዲህ ከሆነ ሰላምን የሚያደርጉ ምንድን ናቸው ነው? ብፁዓን ናቸው፣ ንዑዳን ክቡራን ናቸው። ሰላምን የሚያደርጉ ማለት ምን ማለት ነው? የመጀመሪያው ራሳቸውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። ቅዱስ ጳውሎስ እንዲህ ይላል ሮሜ ከዚያ በኋላ ሮሜ ምዕራፍ 7 ቁጥር 22 ላይ ሐዋዝ ውእቱ ሕግ እግዚአብሔር ዘውስተ ልቤ፣ በልቤ ያለው የእግዚአብሔር ሕግ መልካም ነው። ወባይቱ ይትረከብ፣ ተመልከቱ፣ ዝኩ ካልእ ሕግ በውስተ አባሌ፣ ነገር ግን ከልቤ ውጭ ደግሞ ሕግ ኃጢአት፣ የኃጢአት ሕግ በሕዋሳቴ ላይ ይገኝብኛል። ወተጻብአ ውእቱ ሕገ ኃጢአት ምስለ ዝኩ ሕግ እግዚአብሔር ዘሃሎ በውስተ ልቤ ወሃየለ ዝኩ ሕገ ኃጢአት። ነገር ግን ተመልከቱ፣ በልቤ ውስጥ ያለው እግዚአብሔር ሕግ መልካም ነው፣ በሥጋዬ ያለው የኃጢአት ሕግ ደግሞ ክፉ ነው። እነዚህ ሁለቱ ተጣሉ። ይህ በሕዋሳቴ ያለው የኃጢአት ሕግ ከእግዚአብሔር ሕግ ጋር በልቤ ካለው ጋር ተጣልቶ ይሄኛው በረታብኝ፣ ከዚህ ወራዳ ሥጋዬ ማን ባዳነኝ ይላል ቅዱስ ጳውሎስ ሮሜ 12:7 ቁጥር 22 ላይ። ይህም ማለት ነው በልቡ ጽድቅን እየተመኘ በሕዋሳቱ ጽድቅን መፈጸም ያቃተው ሰው ማለት ነው። መቼም አሁን በሱ ሲጋራ የሚያጨሰውን ጫት የሚቀመውን ሰው እየሄዳችሁ ሲወል ትፈልጋለህ ብትሉት እፈልጋለሁ ይላል ወይ? አይልም። ስለዚህ ምን ሆኖበት ነው የሰውዬ? በልቡ መጽደቅ ይፈልጋል፣ ስጋው ግን እምቢ ብሎት ነው። ስለዚህ ራሱን ነፍስና ስጋውን ሸምግሎ ያስታረቀ ሰው ንዑድ ክቡር ነው፣ ያስማማ ሰው። ሰላም የሚገኘው ራስን ከማስታረቅ ነው። እንዴት አድርጎ ነው የሚያስታርቀው ነው? በልቡ ያለውን የእግዚአብሔርን መልካሙን ሕግ ወይም ቅዱስ ምኞት በዳሪ ያለው ሕዋሳቱ እንዲከተልለት እንዴት አድርጎ ያስታርቀው ሲባል በማስቸገር ነው። ስለዚህ ቁጥር 9 ያለችውን አንዲቱን የብፁዓን ሕግ የምታስፈጽማት ቁጥር 1 ላይ ያለችው ብፁዓን ነዳያን በመንፈስ ናት። ምን ማለት ነው? ራሳቸውን ነዳያን በመንፈስ እንዴት በአማርኛው እንዴት ነው የሚለው? አማርኛው መጽሐፍ ቅዱስ እንደሚለው በመንፈስ ነዳያን የሆኑ ብፁዓን ናቸው ይላል ሊቃውንቱ። ይህን ሲተረጉም ይህ ማለት ራሳቸውን የሚያስቸግሩ ብፁዓን ናቸው። እስኪ ራስን ማስቸገር በሉ። ራሱን ያስቸገረ ሰው ቤተክርስቲያንን አያስቸግርም።
ራሳቸውን የሚያስቸግሩ ሰዎች ንዑዳን ክቡራን ናቸው። በልተንማ ጠጥተንማ ስጋችንን ገተን ማኖር እንደምን ይሆንልናል ብለው ራሳቸውን ከመብል የሚያስቸግሩ፣ ከመጠጥ የሚያስቸግሩ፣ ሌሊቱ ሙሉ ተኝተንማ ከኃጢአት መጣቀብ እንደምን ይሆንልናል ብለው ሰውነታቸውን በትጋት የሚያስቸግሩ ስጋሁ ለጸዋሚ ኢይትካህሎ ከመ ይልም ኩላ ሌሊት። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቼ ልደር ማለት አይቻለውም ይላል መጽሐፈ መነኮሳት። ጾመኛ ሰው ሌሊቱን ሙሉ ልተኛ ቢል አይተኛም። ስለዚህ ትጋትን ያገኙ ዘንድ የሚራቡ በትጋት እንባን የሚያገኙ ዘንድ የሚተጉ ንዑዳን ክቡራን ናቸው። ራሳቸውን ሲያስቸግሩ የስጋን መሻትን ሲነፍኩት ከነፍስ ጋር ይታረቃል። ስለዚህ ራሳቸውን ነዳይ እለ ያነድዩ ርእሶሙ ብለው ሊቃውንት በንባብ አቀንተው ይተረጉሙታል። ራሳቸውን የሚያስቸግሩ ሀብት እንጂ የሚገባው ለእግዚአብሔር ነው ብለው ሀብት እንጂ የሚገባው ለእግዚአብሔር ነው፣ ለእኛማ ንዴት ይገባናል ብለው ራሳቸውን የሚያደህዩ ከኃጢአት ሰውነታቸውን የሚያደህዩ ከመባሊት ሰውነታቸውን የሚያደህዩ ከእረፍት ሰውነታቸውን የሚያደህዩ በተለይ እነዚህ የኃጢአት ምንጮች የሚባሉት እረፍት፣ መብል፣ መጠጥና ማየት መስማት ሶስቱ፣ እንቅልፍ፣ እነዚህ ዝሙትን የሚያሰለጥኑ ሀኬት እነዚህ ናቸው። በእውነቱ መብል፣ መጠጥ፣ እረፍት፣ ሀኬት ከዚያ በኋላስ ቅደም ተከተሉን ብታወጡት ሰውየው ይበላል፣ ይጠጣል። ሲበላ ሲጠጣ ቀጥሎ የሚመጣው ምንድን ነው? ሀኬት ነው። ምንድን ነው ሀኬት? ይበሉ እንጂ ከወንበር ቁጭ ብሎ የነበረውን አፍራሽ ቁጭ ብሎ የሚለው ማለት ነው። ይሄ ምንድን ነው? ሀኬት ነው። ሰውነትን ድቅቅ አድርጎ እንዲሁ እኮ ምንም አልሆናችሁም፣ አልቆፈራችሁ፣ አላረሳችሁ፣ የሲቀጠቀጥ የዋለ ባባት መስሎ ድቅቅቅቅ አደረገ። አውቆ ነው። ይሄ የሀኬት ሰይጣን ነው። የስስት ሰይጣን ብሉ ብሉ ያሰኛል። የሀኬት ሰይጣን ደግሞ እርፍ ልበል ያሰኛል። የሀኬቱ ሰይጣን ደግሞ ሰይጣን ማንን ያመጣዋል? የእንቅልፉን ሰይጣን ይጠራዋል። ርግርጉ ይጥለዋል፣ ደግሞ ይተኛል። የእንቅልፉ ሰይጣን የህልምን ሰይጣን ይጠራዋል። ክፉን የረከሱ ህልሞችን ያሳየዋል። የእንቅልፉ ሰይጣን የዝሙቱን ሰይጣን ይጠራዋል። በህልሙ ያየውን በገቢር ወደ መፈጸም ይመኛልና። የዝሙት ሰይጣን የተስፋ መቁረጥን ሰይጣን ያመጣዋል። የተስፋ መቁረጥ ሰይጣን የክህደትን ሰይጣን ያመጣና ያስረክበዋል። እዚያ ላይ ሰው ያልቅለታል። አያችሁ ኃጢአት በደረጃ እንዴት እንደሚያድግ። ስለዚህ ከዚህ ላለመድረስ ሰውነታቸውን አስቸግረው ከነፍሳቸው ጋር የሚያስታርቁ ንዑዳን ክቡራን ናቸው። ራሳችን ለማስቸገር ያልቃል። አሁን ዛሬ የምነግራችሁ ምንድን ነው? ራስን ማስቸገር። እስኪ ራስን ማስቸገር ሆነ ምን አላችሁ? አዎ ዛሬ ከሚታሰቡት አባቶች አባ ይስሐቅ ምንድን ነው ያለው? ታሞ ሳለ አንዱ ወይም አንዱ መነኮስ የላመ የጣፈጠ ምግብ ሰርቶ አመጣለት። ሲበላ ከመብሉ ላይ አመድ እየነሰነሰ ይበላ ነበር። ኋላ አንድ ቀን ሲያመው በበረሃ ሲኖር የላመ የጣፈጠ ምግብ ሲያመጣለት አባ ብላ። አልበላም። ለምን አትበላም? አልበላም። እባክህ ይሄ ለበሽታ ፈውስ ነው ቢለው እግዚአብሔርስ ቢፈቅድልኝ በዚህ በሽታ 30 ዓመት መኖር እፈልጋለሁ አላችሁ። እንዲድን የሚያድን ከሆነስ ብሎ እንዳይበላ እንግዲያውስ የሚያድን ከሆነስ እንዲያውም ይቅርብኝ ማለት እኮ ነው። የሚያድን ከሆነ እንዲያውም ይቅርብኝ፣ የምፈልገው ታምሜ መቆየት ነው። ለምን? በዚህ እግዚአብሔርን ያስብበታልና። አንዱ መረጋጋት እኮ የሚገኘው በበሽታ ነው። አይመስላችሁ? ጥቂትማ ሲያመንማ ጥሩ ነው። አዛኝ ሲያመን እኮ እንዴት ያለ ህድአት እኮ ይኖረናል። የአንደበታችን መረጋጋት፣ የእርምጃችን ጭምትነት፣ የምላሳችን ልዝብነት፣ ለሰው ሀዘኔታችን፣ ፊታችን ሸካራ አይሆንብንም። እና መረጋጋት አንድ የሚያመጣው ደዌ ነው። እና ራሳቸውን ለማስታረቅ ራሳቸውን የሚያስቸግሩ ንዑዳን ክቡራን ናቸው። ራስን ማስታረቅ ከባድ ነው። ቅዱስ ዮሐንስ አፈወርቅም ፊልጵስዩስን ሲተረጉም 3 ጦርነቶች አሉ። ሀገር ከሀገር፣ ህዝብ ከህዝብና ሰው ከራሱ ጋር ይልና ከባዱ 3ኛው ነው ይላል። የትኛው ነው? ሰው ከራሱ ጋር የሚጣላው በጣም ከባድ ነው። እና ራሳችሁን አስታርቁት። ራሳችን ስንታረቅ ከዚያ በኋላ ራሳቸውን የሚያስታርቁ ንዑዳን ክቡራን ናቸው። እስኪ ንዑዳን ክቡራን ናቸው ወይ? ከዚያ ራሳችን ከራሳችን ስንታረቅ ከማን ጋር እንታረቃለን? ከእግዚአብሔር ጋር እንታረቃለን ማለት ነው።
የእግዚአብሔር እርቅ የሚመጣው በባህሪ እርቅ ነው። በባህሪ እርቅ ነው። አዳም አባታችንና ሔዋን እናታችን ባህሪያቸውን ባለመስማማት አንዱ በአንዱ ላይ ፈቲው እንዲሰጥር የእሳት ክፍል እንዲሰለጥን በማድረግ ፈቲው ሰልጥኖ በለስን በመመኘት ነው ባህሪ የጎሰቆለው ማለት ነው። እና ባህሪን ኃጢአትን መታገስ ማለት ባህሪን ማስማማት ማለት ነው። ባህሪን ማስማማት ነው። ከዚያ በኋላ ተባለ ለእሳት ባህሪ ስለታዘዙና የእሳትን ባህሪ ቢከተሏት ሴቲቱ ፍሬው ለመብል የሚያስጎመጅ እንደሆነ መልካም እንደሆነ አየች ተባለ። በዚያች ምክንያት ባህሪ መፍረስ ተፈረደበት ማለት ነው። ባህሪ ኋላም እመቤታችን የአምላክ ማደሪያ ሁና የሰውን ዘር ወክላ የተገኘችው ሰባቱ ባህሪያት የተስማሙ ፍጹማን ስለሆኑ ነው። ሰው የሚባለው ሰባቱን ሲያስማማቸው ነው። እሳቱን ተከትሎ የማይቆጣ የማያመነዝር፣ ነፋስ ባህሪውን ተከትሎ የማይቸኩል፣ ውሃ ባህሪውን ተከትሎ እንደዚሁ የማይጎሰቁል፣ መሬት ባህሪውን ተከትሎ ምን የሚል ነው? ምድራዊ ሕሊና የሌለው ሰው እሱ ምን ይባላል? ሰው ይባላል ማለት ሰው ይባላል። እንዲያውም ማሪሳቅ ቅዱስ ማሪሳቅ ምን ይላል? በምድራዊ ሀሳብ ተጠምዶ የሚኖር ሰው እባብ ነው ይላል። ምንድን ነው እባብን እግዚአብሔር መጀመሪያ ምን ብላ ብሎ ነው የፈረደበት? አፈር ብላ ነው ያለው አይደል? እንግዲህ አፈር ብላ ተብሎ ሰው አይረገም። አፈር ብላ የተባለ ማን ነው? እባብ ነው። አፈር ብላ ብሎ እግዚአብሔር የፈረደበት ማንን ነው? እባብን ነው። ስለዚህ አለ እባብ አፈር እንደሚበላ ሁሉ ምድራዊ ሀሳቡን ለማሳካት በዚያ ተጠምዶ የሚኖር ሰው ምንጊዜም እባብ ነው። አፈር ብላ የተባለውን የእባቡን እርግማን የሚሳተፍ ነው ብሎ ይነገራል። የእግዚአብሔር ልጆች ግን ቅድስና፣ ልዕልና፣ ሰማያዊነት፣ ትሕትናን፣ ጽሬተ ሕሊናን ገንዘብ ያደርጋሉ። ወደ ሰማያት መጥቀው ያስባሉ። እንደ ንስር እየበረሩ በሰማያት ልቡናቸውን ያኖራሉ። ታውቃላችሁ አይደል? እኛስ ሀገራችን በሰማይ ነው ማለት ምን ማለት ነው? ሀገራችን በመንግስተ ሰማያት ነው ማለት ነው ብቻ ነው? አይደለም። እኛስ ሀገራችን እኛ የሚል ማን ነው? እኛ ያለ ማን ነው? ቅዱስ ጳውሎስ በሉ አይደል? እኛ ያለ እኛ የሚለው ስለዚህ ምን ማለት ነው? እሱና እሱን የመሰሉት ማለት ነው። አንዳንድ ጊዜ ዝም ብሎ እኛስ ሀገራችን በሰማይ ነው የሚሉት በጀብድ የሚሆን ነገር የለም። እኛስ ሀገራችን በሰማይ ነው ማለት እኛን የሚመስሉ ሁሉ ከእናንተ ጋር በአካል ብታዩዋቸው ኑሯቸው በሰማይ ነው እንጂ ከእናንተ ጋር አይደሉም ማለት ነው። እነሱን የተከተሉ ቅዱሳን ነው እንደዚህ ያላቸው። እኛስ ሀገራችን በሰማይ ነው፣ ለመላው ክርስቲያን በመንግስተ ሰማያት ነው ተብሎ ይተረጉምለታል። ሁለተኛ ደግሞ በሰቂለ ሕሊና ሁኖ የምድሩን ሁሉ ትተው እንደ ዮሐንስ አፂር ሚካኤልኑ የአቢ ወሚመ ገብርኤል እያሉ በተመስጦ ሕሊና ልቡናቸውን ወደ ሰማያት አንጥቀው ሰማይ ላይ የሚኖር ልብ ያላቸው ሁሉ መዝገባችሁ ባለበት ልባችሁ በዚያ ይኖራል እንደተባለ ልባቸውን በሰማያት የሚያኖሩ ሁሉ እኛስ ሀገራችን በሰማይ ነው ከሚለው መዝሙር ደርሰዋል ማለት ነው። ስለዚህ ራስን ማስታረቅ ስንታረቅ እግዚአብሔር መጥቶ ያድርብናል። እግዚአብሔር ከዚህ በኋላ ባህሪያችን ሲስማማ እንዲህ ያለ ቅዱስ ጳውሎስ ኢታምዕዎ ለመንፈስ ቅዱስ ዘቦቱ አተውክሙ አመድህንኩሙ። ድነት በተፈጸመላችሁ በጥምቀት ጊዜ የታተመችሁበትን መንፈስ ቅዱስን አታሳዝኑት ይላል ቅዱስ ጳውሎስ። ድነት በተፈጸመላችሁ ጊዜ የታተማችሁበትን መንፈስ ቅዱስን አታሳዝኑት። እስኪ መንፈስ ቅዱስን አታሳዝኑት ነው። መንፈስ ቅዱስ በምንድን ነው የሚያዝናና የሚያዝን? መንፈስ ቅዱስ የሚያዝን ሎቱ ስብሐት። መንፈስ ቅዱስ የሚያዝን በምንድን ነው? ባህሪ ባለመስማማቱ ማለት ነው። ባህሪያችን ባለመስማማቱ መንፈስ ቅዱስ ማደሪያ ያጣል በእኛ ሰውነት። ማደሪያ ሲያጣ መንፈስ ቅዱስ አዝኖ ይለየናል። ስለዚህ ባህሪያችሁን አታጎስቁሉና ባህሪያችሁን በማጎስቆል እግዚአብሔር ማደሪያ አጣው እንዲል አታድርጉት። እግዚአብሔር ማደሪያ አታሳጡት። ዓይናችሁ ከፍ ዝቅ አድርጎ እየተናገረ፣ አንደበታችሁ ሐሰት እየተናገረ፣ እግሯችሁ ወደ ክፉ እየሮጠ፣ እጃችሁ ክፉ እየጨበጠ፣ ሆዳችሁ ክፉ እየበላ፣ ልባችሁ ቂም እየቋጠረ እግዚአብሔርን ማደሪያ አታሳጡት ማለት ነው። በማን ሊደር አታሳጡት? በማን አድርጌ ምሕረት ልስ አታሳጡት? ወደ እናንተ ሳቡ እንጂ መቅደስነታችሁን ጠብቁት። ሃይማኖታችሁን መሰረት፣ ፍቅርን ግድግዳና ማገር፣ ይህን ተስፋን አክሊልና ዘውድ ጉልላት አድርጋችሁ እንደዚህ ተሰሩ። ተሃነጹ ቤቶ፣ የእግዚአብሔር ቤቱ ናችሁ ተሰሩ። የማን ቤቱ ናችሁ ተሰሩ? እግዚአብሔር ቤቱ ናችሁ ተሰሩ። ሃይማኖትን መሰረት አድርጉት፣ ፍቅርን ግድግዳ አድርጉት፣ ተስፋን አክሊል አድርጓትና
ቤቱ ናችሁ ተሰሩ። ይህን ቤት ጉድፍ አትዝሩበት፣ አታጎስቁሉት፣ እግዚአብሔር በእናንተ ይደር ማለት ነው። እንደዚያ አባ የአንድ ጣዖት አምላኪ ልጅ አንድ ረድ ተመኝቶም ተሰናከለ። ሄደና የጣዖቱን ጣዖት አምላኪውን ሰውዬ ልጅህን እባክህ ስጠኝ ሲለው በጣዖቱ ላይ ያለው ሰይጣን ቆብክን ጣልና ልስጥ በለው አለ። እሺ ቆብክን ጣልና ልስጥ ሲለው እሺ አለ። ኋላ መንፈስ ቅዱስ በርግብ አምሳል ከሱ ወጥቶ ሲሄዳል ግን ራቅ ብሎ ቁጭ አለ በርግብ አምሳል። ከዚያ በኋላ መልሶ ስጠኝ ቢለው አይ አምላኩ ጨርሶ አልተለየውም እና አትስጠው ሲለው አይ ጥቂት ቆይ እንዲያውም ፈጽመ ካድ ሲለው የስ አላረገውም አለ ይላል። ያን ጊዜ በ20 ቀኑ መልሶ መንፈስ ቅዱስ በርግብ አምሳል ተዋሃደው። አባ ጊዮርጊስም ድህረ ልቡናሁ ጽዮ ወፍቅረ ሀቲ በሲት ለዘወፃ ረድ ሃይማኖት ዘመሃርክምዎ በእስር አለት መሃሩኒ ሥላሴ ነገሥት ብሎ የለመነው ይሄን ማለት ነው። በአንዲት ብላቴና ስጋዊ ጉዳይ ተሰናክሎ ከሃይማኖት የወጣውን እረድ በ20 ቀን ይቅር ያላችሁት ሥላሴ እኔንም ይቅር በሉኝ ብሎ በሰላምታ ጸሎቱ አባ ጊዮርጊስ ይማጸናል። እግዚአብሔር ማደሪያ አናሳጣው። ሰውነታችን ስናስታርቀው እግዚአብሔር በእኛ ያድራል። ይህን ጊዜ ሙሉ ልብ ስንጠመቅ እኮ እንዲያ ነበር። ስንጠመቅ መጀመሪያ ክርስትና ስንነሳ ከመጠመቃችን አስቀድሞ ቅባ ቅዱስ እንቀባለን። ስርዓቱን ነው መያዝ እንጂ ዛሬ ግን እንደዚያ ይደረጋል እንዳትሉኝ። የመጽሐፉን መስማት ነው ዋናው። ቅባ ቅዱስ መጀመሪያ ይቀባል፣ ቀጥሎ ይጠመቃል፣ ቀጥሎ ምን ይደረጋል? ሜሮን ይቀባል። መጀመሪያ ቅባ ቅዱስ ሲጠመቅ ንጉሥ ሊመጣ ሲል የተጠረገ ቤት ይመስላል። ቅባ ቅዱስ ምን ሲል ሲቀባ አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ብሎ ሲያጠምቀው ንጉሥ ሊመጣ ሲል የተነጠፈ የተጎዘጎዘ ሽቱ የተረበረበ የተጋረደ ቤት ይመስላል። ሜሮን ሲቀባው ቀባህ በስመ አብ በስመ ወልድ በስመ መንፈስ ቅዱስ እያለ ሲቀባው ንጉሥ ከነሰራዊቱ መጥቶ የገባበትን ቤት ይመስላል። አሁን መንፈስ ቅዱስ ዙፋን ሆነ ማለት ነው። እንዲያ ሆነን ነበረ። አሁን ህዋሳቶቻችን ሲጎሰቁሉ እግዚአብሔር አድሮብን የነበረ እንዲለይ እናደርገዋለን። ይሄንን ደግሞ መልሰን በንስሐ በመታደስ አቂበ ሕግን ገንዘብ በማድረግ ህዋሳትን በንስሐና መሻትን በመቁረጥ በማንጻት የዚያን ጊዜ ሕግን በመጠበቅ የእግዚአብሔር ማደሪያዎች እንሆናለን። ያን ጊዜ እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ሀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የጠበቀ ቢኖር እኔም አባቴም መንፈስ ቅዱስን መተን እናድርበታለን ይላል። አሁን የተስማማ ቤት ሲሆን የተጠረገ ቤት በንስሐ የተስማማ ቤት ሰውነትን አስቸግሮ ፈቃድን ማስታረቅ፣ የነፍስ ፈቃድ ጽድቅ፣ የስጋ ፈቃድ ኃጢአት ሳይሆን ማስታረቅ፣ ልማድን መቁረጥ ወይም ማቆም፣ መሻትንም እንዲሁ መወሰን፣ ሰውነትን መግታት ሲታረቅ በንስሐ ሲነጻ መሻቱ ሲቆረጥ ሕግ ሲጠብቅ በአቂበ ሕግ ሲጸና እግዚአብሔር ያድርበታል። እግዚአብሔር ሲያድርበት ከእግዚአብሔር ጋር ታረቀ። እንዲሁ ነው ራሱን ከእግዚአብሔር ጋር የሚያስታርቅ ንዑድ ክቡር ነው። እንዲህ አድርጎ ራሱን አስቸግሮ ንስሐ ገብቶ ከእግዚአብሔር ጋር የሚያስታርቅ ንዑድ ክቡር ነው። እግዚአብሔር ጋር ለመታረቅ ያብቃል። እንዲህ ብሎ ከታረቀ በኋላ እንግዲህ ተመልከቱ። አሁን ቅዱሳን ተጋድሏቸው መጀመሪያ እንደውም ሊቃውንቱ ሲተረጉሙት ልሳነ ቀለባቲ ከላይ ለጸላይቱ ያለውን የቅዱስ ዳዊትን ቃል ሲተረጉሙ የውሾችህ አንደበት በጠላቶችህ ላይ ነው ይላል። የውሾችህ አንደበት በጠላቶችህ ላይ ነው ይላል ቅዱስ ዳዊት። ውሾች የተባሉ ሙሴ አሮን ናቸው ይላሉ አባቶቻችን። ቅዱሳን ውሻ ተባሉ ማለት ነው። የማን ውሾች? የእግዚአብሔር ውሾች ማለት ነው። በምንድን ነው የሚመስሉት? ውሻ ታማኝ ነው አይደለም እንዴ? ለጌታ ላበላው ላጠጣው። ቅዱሳን ደግሞ ለአምላካቸው ምንድን ናቸው? ታማኞች ናቸው። እንግዲህ በዓለሙም እንኳን እንደተነገረው ተስፋ ባለመቁረጥ ትልቁ እንስሳ የሚባለው በተስፋ አንደኛው ማነው? ውሻ ነው። በተስፋ ማለት የፈለገ ነገር ቢሆን ብትደበድቡት የፈለጋትን ነገር ካላገኘ አይሮጥም። በተመላላሽነቱ በሰይጣን ይመሰላል፣ በታማኝነቱ በቅዱሳን ይመሰላል። በዚህ ቅር እንዳይላችሁ የቅዱሳን ውሻ ይባላሉ ብላችሁ ተቸግራችሁ እንዳትሄዱ። ክርስቶስም እባብ ይባላል፣ ሰይጣንም እባብ ይባላል።
ክርስቶስ አንበሳ ይባላል፣ ሰይጣን አንበሳ ይባላል። ይህን ታውቃላችሁ አይደለም? ክርስቶስ እባብ ሲባል ምን ይላል ተመልከቱ። ኩኑ እንከ ጠቢባነ ከማሩ የምድር ወየዋሃነ ልብ ከመ ርግብ። እንደ እባብ ልባም እንደ ርግብ እንደ እባብ ያለ እኮ እንደኔ ነው። እባብ ምንድን ነው? እባብ ሲመታ ሰውነቱን ራሱን ይደብቅና ምን ይላል? ራሱን ይደብቅና ሰውነቱን ያስደበድባል። ቀጥቅጣችሁ የት አባቱን ገደልኩት ይሄን እባብ ብላችሁ ስትሄዱ ከጭንቅላቱ መርዝ ይልክለታል ተነስቶ ጭልጥ። ስለዚህ ምንድን ነው? እነዚህ ሰማዕታት ናቸው። ራስን ደብቆ መደብደብ ማለት ክርስቶስን ሳይክዱ መደብደብ ማለት ነው። ስለዚህ ክርስቶስ የእባቡ ራስ ተመሰለ ማለት ነው። በእባቡ ራስ ክርስቶስ ተመሰለ። ከራሱ መርዝ ልኮ የተቀጠቀጠውን ሰውነቱን እንዲያድነው ሰማዕታትም ደግሞ ተደብድበው ተቸንክረው ተሰቅለው ተፈይቶ ሲጨርሱ አዎ እኔ በክርስቶስ አምናለሁ ብለው ዞሮ ይመጣሉ። ክርስቶስ መድኃኒት ይሰጣቸዋል። ዛሬ በስንክሳራችን የሚታሰበው ቅዱስ ኤስድሮስ 5 ጊዜ ሙቶ ተነስቷል። 5 ጊዜ ማለት ነው። 5 ጊዜ ሁሉ ሙቶ እንዲነሳ ያደረገው እግዚአብሔር ነው። ስለዚህ ብቻ ራሳችሁን ቀብራችሁ ተደብደቡ ማለት እኔን ሳትክዱ ተደብደቡ። ተሰቅሏል። አንጀቱን አውጥተው አራዊት ላይ ጥለውታል፣ ሜዳ ላይ ጥለውታል። አራዊትና አዕዋፍ ግን አልነኩትም። ባህር ላይ ጥለውት ነበረ። ከዚያም ክርስቶስ ደህና ወጣው። አንገቱን ቆርጠውት ነበረ። ከዚህ በኋላም አስነስቶታል። በእንጨት ሰቅለውት ነበረ። ከዚህ በኋላም አስነስቶታል። ስለዚህ ተመልከቱ፣ ይሄ ነው። ይሄንን ማድረግ ራስን ማስቸገር እንዴት በጎ መሰላችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ራሱን ስለዚህ ቅዱሳን በታማኝነታቸው ታማኝነት ማለት ክርስቶስን አልጣው እንጂ ሌላውን ነገር ሁሉ አድርጉት ነው። ሌላውን ሁሉ አድርጉብኝ፣ ዋናው ክርስቶስን አልጣው ብሎ መኖር ይሄ ነው በእውነቱ ሰውነትን ለማስታረቅ የሚገባው። ስለዚህ መጀመሪያ ቅዱሳን ውሻ መጀመሪያ ጮኸት ሲጀምር ለራሱ ነው ለባለቤት ነው? አቤት ቅዱሳን ተጋድሎ ሲጀምሩ ለማን ነው? ለራሳቸው። ይቅር በለኝ ጌታዬ፣ ለነፍሴ ወዮላት፣ ነፍሴ ሆይ ወዮልሽ እያሉ ራሳቸው ነው የሚጀምሩ። ከዚያ ለራሳቸው ይጀምራል፣ ለሌላው ይተርፋሉ። ልክ እንደዚህ ራስን ካስታረቅን ዘንድ ባህሪያችን ካስማማ ነው እግዚአብሔር ያድርብናል። እግዚአብሔር ካደረብን ዘንድ ሁለት አካላትን እናስታርቃለን። ተመልከቱ፣ የሚያስታርቁ ምኖች ናቸው? ምን አላችሁ? ብፁዓን ናቸው። ሶስት አካላትን ያስታርቃሉ እግዚአብሔር ካደረባቸው በኋላ። አንደኛው ፍጥረትን ከፍጥረት፣ ሁለተኛው ፍጥረትን ከእግዚአብሔር፣ ሶስተኛው መጨረሻ እነግራችኋለሁ። ፍጥረትን ከፍጥረት ራሱን ያስታረቀ ሰው አሁን እኮ ይኸውላችሁ መከራው እዚህ ላይ ነው። አሁን በዚህ ዘመን የምትሰሙት በዚህ ዘመን ሙላው በቃው ነቃው ነው የሚል፣ ባይታዊውም በዛ፣ ጻድቁም በዛ፣ ተገለጠልኝ የሚለውም በዛ፣ ቅዱሱ በዛ እኮ እንደ በእውነቱ ማምላክ። ስለዚህ ማስተዋል የሚጠበቅባችሁ ምንድን ነው? ባህሪው ያልተስማማለት ሰው የእግዚአብሔር ማደሪያ ይሆናል ወይ? እግዚአብሔር ማደሪያ ሳይሆን እግዚአብሔር ተገለጠልኝ ለማለት ይበቃል ወይ? እግዚአብሔርን ለማየት ማደሪያው ለመሆን መጀመሪያ ባህሪን ማስማማት፣ ጠንቅቆ የማይናገር ስጋና ደም ያፈላበትን የሚናገር እርስ በርሱ የሚቃረን ነገር የሚናገር፣ ሲርባው የሚደክም፣ ሲጠማው የሚያቋርጥ የሚጠወልግ፣ ሲሰድቡት የሚቆጣ ሙት የሆነ ሰው እኮ ነው ሕያው ስራ የሚሰራ። ንገራችሁ ሙት የሚሰራ የእግዚአብሔር ልትሆን ብትሻ አይደል ያለው አባ መቃርዮስ? የእግዚአብሔር ለመሆን ብትሻ የሞተ ሰው ሁን ነው ያለው። ምን ያልኩን? እስኪ ለሞተ ሰው ሄዳችሁ አዝማሪ አዝዛችሁና ዝፈኑለት፣ እስክስታ ይወርዳል። እንደዚህ አሁን ምንም የማይደንቅ እስክትሆን ድረስ ዓለምን ናቃት። እሱ ብቻ አይደለም፣ የሞተ ሰው ቢሰዱት ይቆጣል። ምንም ቢሆን የማትቆጣ ሰው ሁን። ለሞተ ሰው ሹመት ቢሰጡት አይቀበልም። ምንም ሹመት የማትሻ ሁን። ይህን ሁሉ አድርግ። ልክ እንደ ቅዱስ አባታችን እንደ አባ ዮሴፍ ማለት ነው። ስለዚህ እነ ቅዱስ ኤጲፋንዮስ ሁሉ አድርገውታል። ሹመትን እየሸሹ ከዛፉ ከአዝመራ መሃል እየተደበቁ አህያው እየሄደ እነሱ ካሉበት አዝመራ እየገባ አህያውን ሊያስወጡ ሲሄዱ በዚያው እሱን አግኝቶ ማንን እንፈልጋለን ብለው አስረው ወስደው እየሾማቸው ሹመት እየጠሉ ራሳቸውን በዚህ መልኩ አስታርቀው ኑረዋል። መጀመሪያ ባህሪን አስማማ።
ትህትና ይቀድሞ ለጸጋ፣ ከጸጋ በፊት ትህትና ይቀድማል። ትህትናን መከራ ይቀድመዋል። ጸጋን ትህትና ይቀድመዋል። ትህትናን መከራ ይቀድመዋል። መከራ የተቀበለ ሰው ትህትናን ይለምዳል። ትህትና ያለው ሰው ጸጋ ይቀበላል። ስለዚህ ከዚህ ሁሉ በፊት አልፎ ደርሶ ከጸጋው ጉብ ማለት ነውር ነው። ይሄ ሰው ምን ይመስላል? ይሄ ሰው ምን ይመስላል? በአንዱ ሀገር ክፍት አድርጎ የሀገሪቱን ድንበር በምስራቅ ክፍት አድርጎ በምዕራብ ግዛት ሊያስፋፋ የሚሄድ ንጉሥን ይመስላል። በምዕራብ ግዛት ሊያስፋፋ ሂዶ ከዚያኛው ድል ተነስቶ ሲመጣ በምዕራብ ሲሄድ በምስራቅ ክፍት በሆነው ሌላ መንግስት ገብቶ ዙፋኑን ተቆጣጥሮ ይቆየዋል። መግቢያም የለውም። ልክ እንደዚህ በተሰጠው ጸጋ ሳይጠቀም የሌለበትን ጸጋ የሚመኝ ሰው እርሱ ተመልከቱ፣ ጸጋውን የተገፈፈ የልጅነቱን ጸጋ ያጣል። በልጅነቱ ሳያፈራበት የቅዱሳንን ጸጋ የሚመኝ የማዕርጋትን ጸጋ የሚመኝ እሱ ጠፋ ብቻ። ሁለቱም እንደዚያ ነው። ለሁሉም እግዚአብሔር የተመሰገነ ይሁን።